ስሜ ምክትል ኮማንደር ሲሳይ ታደለ እባላለሁ። የምስራቅ ደንቢያ ወረዳ ፖሊስ ጽሕፈት ቤት አዛዥ ነኝ። በዋናነት ዛሬ እዚህ መድረክ የቀረብነው ምስራቅ ደንቢያ ወረዳ በሰቀልት ቀጠና ሰንበት ደብር ላይ በተፈጸመው እገታን አስመልክቶ ነው። ወንድሜ ደሳለኝ አዲሱ ይባላል። የሹፌር ነው፣ የመኪና ሹፌር ነው። ከመተማ ወደ አዲስ አበባ በሚጓዝበት ሰዓት ባልታወቁ ጽንፈኞች በ8/05/2018 እገታ ወንጀል እንደተፈጸመ በሰዓቱ ለኛ ሪፖርት ተደርጎልን ነበር። በዛ መሰረት ጥምር ኃይሉ የራሱን መረጃ ዘርግቶ እየተከታተለ በርካታ ስምሪቶችንም እያደረገ ቆይቷል። በዚህም መሰረት በተጓዳኝ ከህብረተሰቡ ጋር ሰፊ የሆነ የህዝብ ግንኙነት ስራ ተሰርቷል። ይህ በመሰራቱ ግለሰቦች አጋቾች ማንነት ተለይቶ መረጃ በመምጣቱ ይህን መረጃ መሰረት ተደርጎ 13ኛ ክፍለ ጦር የሀገር መከላከያ ሰራዊትና የወረዳችን ጥምር ኃይል ከቦታው ድረስ ስምሪት አድርጎ እነዚህ ተጠርጣሪዎች በቁጥጥር ስር እንዲውሉ ተደርጓል። በተለይም እነዚህ ተጠርጣሪዎች ከነጦር መሳሪያቸው የታገተው ሹፌር ከቤት ከተዘጉበት ቤት በጥምር ኃይሉ እንዲመጡ የተደረገበት ሁኔታ ነው ያለ። እዚህ ጋር ተያይዞ በተለይ ማህበረሰባችን እንዲህን አይነትና መሰል ወንጀሎችን እንዲጠላም መሆን መቻል አለበት። ይህ ወንጀል አጸያፊ፣ በተለይም የሰውን ልጅ እንደ ፍየል አግቶ በየጫካ እያዞሩ ብር እንዲያመጣ መደረጉ በጣም አጸያፊ መሆኑን ተረድቶ ህብረተሰቡ ይህን ሊያወግዝ ይገባል የሚል እንትን አለኝ እና በተለይም በእንዲህ አይነት የሚሳተፉ ሰዎችን ማህበረሰቡ እየነቀሰ እያወጣ ለጥምር ኃይላችን መረጃውን እየመገበ ተከታትሎ እርምጃ እንዲወሰድባቸው በማድረግ አካባቢ ነፃና ሰላማዊ ቀጠና እንዲሆን የበኩሉን ድርሻ መወጣት መቻል አለበት። እዚህ ጋር ተያይዞ ደግሞ በተለይ የጸጥታ መዋቅራችን ለእንዲህ አይነት ችግሮች ትኩረት ሰጥቶ በመስራት ረገድ መንገዳችን ፍጹም ሰላማዊ እንዲሆን በማድረግ በርትቶ ሊሰራ ይገባል የሚል እንትን ያለ ጥምረታችንም ቢሆን የተሻለ ጥምረት ነው ያለን። አሁንም አጠንክሮ መቀጠል ያስፈልጋል በማድረግ መንገዳችን አካባቢያችን ሰላም እንዲሆን በማድረግ ሰፊ የሆነ የህዝብ ግንኙነት ስራ ተሰርቷል። ይህ ስራ በመሰራቱም አሁን የታገተው ልጅ በህይወቱ ምንም አይነት ችግር ሳይደርስበት ከናጋቾቹ እጅ ተፈንጅ የተያዘበት ሁኔታ የማህበረሰቡ የተፈጠረለት የግንዛቤ ለውጥ በማምጣቱ ይህ ውጤት የመጣ በመሆኑን መግለጽ እፈልጋለሁ። መጀመሪያ መቶ አለቃ ምስጋናው በየነ እባላለሁ። የ13ኛ ክፍለ ጦር የ2ኛ ሬጂመንት ምክትል አዛዥ ለውጊያ ድጋፍ አገልግሎት ነው። ስለዚህ የምንኖረው ወይም በቀጠናችን በሰቀልት ቀበሌ ሆኖ እኛ ዋናው ነገር ስራችን ከህዝብ ላይ ያልሆነ ስራ እንዳይሰራ የተለያዩ ስራዎችን ከህዝብ ጋር እጅና ጓንቱን እንድንሰራ ስለተፈለገ አሁን እኛ በተሰማራንበት ቀጠና ጋላ ሜዳ ከተባለ ቦታ ላይ አንድ ተሳቢ የካሳ ቢራ ጭኖ የነበረ እሱን ሾፌር ታግቶ ነበረና ስለዚህ በ8 ነው የታገተው። እሱን የታገተበትን ቦታ ስናጣራ ቆይተን ከህዝብ ጋር እንዲሁም ከጥምር ጦሩ ጋር መረጃ በመለዋወጥ ዛሬ ከሌሊቱ 8 ሰዓት ተኩል ላይ በመነሳት ሚዛ ቀበሌ አባ ጎጥ የሚባል አካባቢ ላይ ነው ሰውየው ታግቶ የተገኘው። ስለዚህ ሌሊት በተኙበት ሄደን ተጥምር ጦሩ ጋራ በተኙበት አፍነን ይዘናል። እሱም ቢሆን የታገተው ስሙ ታጋች ደሳለኝ አዲሱ ይባላል። አጋች ደግሞ እኔው ወርታው፣ አስፋው ደምሴ አማረ፣ አበበ አለምዬ፣ አማረ አቦ ሰጠ ይባላሉ። እነሱ ደግሞ ታግቶበት የነበረ ቤት አስፋው ደምሴ የሚባለው ሰውዬ ቤት ነው። እሱም ያጥፊ ደጋፊ ነው፣ አብሮ ተባባሪ ነው፣ መንገድ ላይ ሲያግት የነበረ ነው። ልጁም እንደሰጠን መረጃ። ስለዚህ እነሱን ከነ ንብረታቸው ከነ መሳሪያቸው እነሱን ስንይዝ 2 ታጣፊ ዶጅ ክላሽ፣ 6 ካዘና፣ 20 ፍሬ ጥይት፣ 1 ትጥቅ ይዘናል። ስለዚህ ይህንን ደግሞ ያለንን ትብብር ከህብረተሰቡ ጋር ሆነን
እጅና ጓንት ሆነን ለመስራት እኛ ዝግጁ ነን። ለህዝብ ያለው ህዝቡም ለኛ እኛም ለህዝብ ያለንን አክብሮት በጣም ትልቅ ከፍ ያለ ምስጋና አለን። ስለዚህ አሁንም ቢሆን ለቀጣይ እንደዚህ አይነት ድርጊት ከሚሰሩ ሰዎች መጥፎ ተግባር ካላቸው ሰዎች እንዲለዩና ህዝቡም አጋልጦ እንዲሰጠን እያደረግን ስለሆነ አሁን እነሱ ስርቆቱ ለማንም እንደማይበጅ የወንድማቸውን ንብረት የቤተሰባቸውን ንብረት የሀገራቸውን ንብረት እስከሆነ ድረስ እየዘረፉ ያለ ይሄን ተዚህ ድርጊታቸው እንዲቆጠቡ እናሳስባለን። እሺ ማህበረሰቡ የራሱን አካባቢ ማስከበር የሚችለው በራሱ ነው። ምክንያቱም ሌባው ራሱ ነው፣ ሌባው የራሱ ልጅ ነው። ያን ሰው ደግሞ ሀይ ማለት ያለበት ራሱ ነው። ጥቆማ ራሱ ወጦ ባይዋጋ እንኳን ራሱ ወጦ መከልከል ባይችል እንኳን ስጋት ሊኖርበት ይችላል። ለኛ ጥቆማ ለመስጠት ዝግጁ ነው፣ እሱም ዝግጁ ነው። እኛም ወጦ እንዲጠብቅ ያበረታታን ነው። ችግር የለውም። ያለን ነገር እጅና ጓንት ሆነን እየሰራን ያለ ነው። ደሳለኝ አዲሱ ታጀበ እባላለሁ። የከባድ መኪና አሽከርካሪ ነኝ። ከመተማ ወረዳ ወደ አዲስ አበባ የሀረር ቢራ ባዶ ሳጥን አራግፌ በመመለስበት ወቅት በምስራቅ ደንቢያ ወረዳ በሰንበት ደብር ቀበሌ የምትባል አካባቢ ልዩ ስሙ ጋላ ወረዳ ጋላ ሜዳ በሚባል አካባቢ በሶስት ታጣቂዎች ሁለት የታጠቁና አንድ ድምጽ የሌለው መሳሪያ የያዘ በእነሱ የእገታ እንትን ደረሰብኝ። በመጀመሪያ ሆና ወረድ አትወረድ በሚል ሰጣ ገባ ነው የነበር ነውና መኪናውን ልንፈትሽ ነው ሲሉ ና ወረዳ ብለው ከመኪና አስወረዱኝ። ከወረድኩኝ በኋላ ወደ ሚዛን ቀበሌ አቅጣጫ ይዘውኝ ሄዱ። ከዛም ብዙ የእግር መንገድ ከተጓዝን በኋላ እዛ ተቀመጥን። አመሻሽ ላይ ወደ ግለሰብ ቤት ይዘውኝ ገቡ። ከዛ ለሊት 10 ሰዓት እንደገና ቀስቅሰው ወደ ጫንቃ ቀበሌ ይዘውኝ ሄዱ፣ በነገበታው ማለት ነው። ከዛ ከጫንቃ ቀበሌ ውለን እዛው ባለሁበት ሁኔታ ላይ ደውልና ሳውቅ ያሉኝ ወደ ወኪል ቀጥታ የደወልኩት። ለወኪሌም ሲነጋገሩ 1 ሚሊዮን ብር እንዲከፈላቸው ነው የጠየቁት። አጋጣሚ ወኪሌም ያን ያክል ብር የለም አስተያየት አድርጉ ሲላቸው ከዚህ በኋላ እኛም አንደውልም እናንተም እንዳትደውሉ ብሎ ስልክ ዘጉ። ከዛ በኋላም በሁለተኛው ቀን ማለትም በ8 ነበር የተያዝኩት፣ በ9 በ10 ማለት ነው። በ10 ከጓደኞቼ ጋር አገናኛቸው ሹፌሮች ጋር። ሹፌሮቹም በቃ ያለን እንሯሯጣለን እናዋጣለን ምናምን አሏቸውና ከ10 ጀምሮ እስከ 13 ባለው ሲዋጣ ሲልቆየ በ13 ያለውን ብር አሳውቁን ምናምን አሏቸው። በቃ አልሞላለንም፣ በቃ ለነገ ተቀጣጠሩ፣ ለዛሬ ለ14 ማለት ነው። በዛሬው ዕለት ተቀጣጠረን። በአጋጣሚ በጀግናው መከላከያ ሰራዊትና በአካባቢው ጥምር ጦር ከተኛንበት በሌሊቱ ከነ አራተኛው ግብረ አበራቸው ተይዘው እኔም ነፃ ወጥቻለሁ። አንዳንድ የመጠማትም የመራብም ይኖራል እሱ እና ሲወስዱኝም ትንሽ የዱላ እንትን ነበር። የማመሰግነው ለመከላከያ ሰራዊትና ለጥምር ጦሩ በጣም ነው የማመሰግነው። እኔ የወረቱ ገትና መጀመሪያ ለቀረጽ ነበረ። እዛ በኋላ የያዙት ብር ደግሞ ደካማ ሲሆን ጀማኪሳቸው ይዘን ሄድ ተገቢ እኮ አይደለም። ስራው ተገቢ እንዳልሆነና ደግሞ እኛ እንዲማሩ ነው የሚፈልገው። 1 ሚሊዮን የጠየቅነው ያሰባሰብነው ምናምን አሉ። ያላችሁ ነገሩን ስንላቸው ይሄን ያለ አለ ምናምን ብለው ራሱ አይነግሩንም። ከዛ በኋላ እኛ ደግሞ አላችሁ ነገሩንና ልጅን እንለቀዋለን ምናምን እያልን ነበረ። ጠብቁን እያሰባሰብን ምናምን እያሉ ገንዘብ አልገለጹልንም። ካለንበት ቦታ ነው ታዝና ከተኛ ነው መጥተት ካናንት ነው ወይዘራን በሚባል ቢባል 200 300 ሺህ ይበቃናል። እኔ እንደውም ራሱ እንልቀቀው እንግዲህ እዚህ በኋላ ወንድሜ ደስ ወንድም አለም እንደው አይዞህ ወንድም አለም እኔ ሜዳ ልጅ ነኝ ምናምን ነው ያልኩት። ስለዚህ እኔ ደግሞ ያው የዚህ መቼም የዚህ ስራ ይጣማል አይደለም፣ የባለጌ ነው ስራውን አድንቀ ነው አይደለም። መቼም ሰውን ማይሳሳት የለም። እኔ መቼም ማንንም ጠይቁ አንድ ክስ ነገር አሁን መሐመጣው ጀምሮ አሁን ማንንም እኔ አስታርቃል እንጂ እንዲህ ያለ ነገር ይሰራል አልባለም። ያው የቀን ጥለሽ ነው እንግዲህ ተሳስተናል፣ ምንም ማድረግ አይቻልም። ፎስ ሲጀመረ መከላከያ ጎን ህግ ጎን ሆኖ መስራት ነው በቃ። ሌላ ምን አለ? መንግስት መቼም ማሪ ነው። መንግስትኛ ባለከምና ራሳውን ስንት ነው ስናንከለክልኛ ጅል ሆነን አይደለ መከላከያ ሰራዊትን በጨለማ እንቅልፍ አሳጣናቸው ያደርና። ስለዚህ ያው እንግዲህ መቼም ስህተት ነው ይቅርታ ነው ምንድነው ወደ ጥሩ ቦታ ወደ ጥሩ ስራ እንሰራለን። ወደኛ መቀላቀሉ ብትሉ ስህተታችን አርመን ያጎናችን እንሆናለን። አበበ አለምዬ ይባላል እና ስኗር እኔ ስራ ነው ምሰራ ገበሬ ነኝ። ግብርናዬን ሀገር ያውቃል። ግን
ብድግ ብሎ ያው አንድ ሽፍታ አጥርነፍ እኔ አጥርነፍም የለውም ሄደብዬ ስኖር አዛ ያው እዚህ ጋር አገናኝቼ ወደዚህ ወንጀል ስራ ገባሁ እንጂ ታውን በፊት ምንም ነገር እንደዚህ አይነት ስራ መኪና ቀራጥ እንኳን በልቼ አላውቅም። ይሄን አይነት ስራ አላውቅም የነበረ ማለት ነው። እና ዝሞ የቀን ጥለሽ ሆኖብኝ ነው። ሁለት ለጋ ህፃኖች ለመንታ የሚመስለው ልጅ ያለው እነሱ እንዳላሳድግ ያው አስጪ ጥልፍ ያልኩ የነበረው ያው መጡ ተኝተን ነበር ተያዝና ቤት ውስጥ ዝም የመበላ ብዬ ነው እንጂ ዝም የመበላ ብዬ ምንም ያለኝ ነገር የልብስ መቀየሪያ ራሱ የለ። ይሄውን ራሱ ምራት የገባውን የሽፍታ ልብስ ነው የለበስኩት የኔ አይደለም። አንዲየውን ግልጹን ነገር ስነግራችሁ ማለት ነው። እና እኔ አሁንም ቢሆን እኔ ዞሮ እኛ ተሳስተናል። አንዳንድ ካለም ደግሞ እንደዚህ እንደኛ ሳይሆን ወደ ስራው እንደኛ እንደዚህ ወደ ስራ ሳይገባ ወደ ግብርናው ገብቶ ወይም ወደ ህግ አካል እንደናንተ ሆኖ ቢሰራ ለሌሎች መልእክት ማስተላልፈው ይሄን ነው ማለት ነው።